ሰው ናይዚ መልእክቲ ናይ ትግርኛ ትርጉም ጽባ ክለጠፍ ይለጠፋል እንደማለት ነው። ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? በያላችሁበት ሰላምታዬ ድረሳችሁ። ይሄ መልእክት በተለይ የሚመለከታችሁ እዚህ ካናዳ ውስጥ በፐርማነንት ሬዚደንት ወይም የግሪን ካርድ ሆልደር የካናዳ ሆናችሁ የገባችሁ ወይ የሆናችሁ እንደ ሬፊጂ ሊሆን ይችላል፣ ፕሮቴክትድ ፐርሰን ሆናችሁ ወይ በቤተሰብ ስፖንሰር ተደርጋችሁ ሊሆን ይችላል፣ ወይ በባል በሚስት በኮመን ሎ ፓርትነር ስፖንሰር ተደርጋችሁ ሊሆን ይችላል። በተለይ እናንተን የሚመለከት ነው። ልክ የዛሬ ወር ሰፕቴምበር 10 2026 ቀን አንድ ላለፉት 7 ዓመታት የቆየ ፖሊሲ ስፔሻል ፓይለት ፖሊሲ ኤክስፓየር ያደርጋል። ሊራዘምም ይችላል፣ እስካሁን አልተራዘመም። ህጉ ሊሻሻልም ይችላል። በጣም እስካሁን ባለን መረጃ ልክ ሴፕቴምበር 10 ያበቃል ይሄ ፖሊሲ። ይሄ ፖሊሲ ቤዚካሊ ምንድን ነው? ቅድም እንደገለጽኩላችሁ ካናዳ ውስጥ ፐርማነንት ሬዚደንት የሆናችሁ ሰዎች አዜ ፕሮቴክትድ ፐርሰን አዜ ሬፊጂ ሊሆን ይችላል፣ ከውጭ ስፖንሰር ተደርጋችሁ እዚሁም ሆናችሁ መታችሁ አሳይለም ጠይቃችሁ ሊሆን ይችላል፣ በቤተሰቦቻችሁ ስፖንሰር ተደርጋችሁ ሊሆን ይችላል፣ በባል በሚስት የመጣችሁና በመጣችሁበት ጊዜ ቤተሰቦቻችሁን ዲክሌር ያላደረጋችሁ ባላችሁን ሊሆን ይችላል፣ ሚስት ሊሆን ይችላል፣ ልጆቻችሁን ሊሆን ይችላል። ዲክሌር ያላደረጋችሁ ሰዎች ከሜይ 2019 ጀምሮ እስከ ሴፕቴምበር 10 ድረስ እንደ ስፖንሰር እንድታደርጉ የሚፈቅድ ፖሊሲ ነበረ። ምክንያቱም በካናዳ ሕግ ኖርማሊ አንቀጽ 117 ንዑስ አንቀጽ 9ዲ የካናዳ ኢሚግሬሽን ኤንድ ሬፊጂ ፕሮቴክሽን ሬጉሌሽን መሰረት አንድ ሰው ወደ ካናዳ ሲገባ ቅድም በነገርኳቸው መንገዶች ቤተሰቦቹን ዲክሌር ካላደረገ ያ ፋሚሊ አንዲክሌርድ ፋሚሊ ሜምበር ይባላል፣ ወይንም ደግሞ ላይፍ ታይም ስፖንሰርሺፕ ባር ይባላል። ማለትም ያንን ሰው ከ2019 ሴፕቴምበር በፊት ፎር ላይፍ በአጠቃላይ ስፖንሰር ማድረግ አይቻልም ነበር። ነገር ግን 2019 ሴፕቴምበር ላይ ፖሊሲው ተለወጠና ተፈቀደ ለተወሰነው ካቴጎሪ። ምክንያቱም በተለይ በህፃናት ላይ ልጆች ላይ እኔ ልጅ ቢኖረኝ ሀገር ቤት ስመጣ ወይ ኬንያ ወይ ዩጋንዳ በስደት ላይ በቆየሁበት ሰዓት ኢቨን እዚህም ከመጣሁ በኋላ ልጅ ቢኖረኝ ስፖንሰር ባላደርገው ያን ልጅ ወደዚህ የተወለደ ልጅ አክቹዋሊ ካናዳዊ ስለሆነ ስፖንሰርሺፕ አያስፈልገውም። ብቻ ፎር ሳም ሪዝን ዲክሌር ባላደርገው ያን ፋሚሊ ሜምበር አቋረጡኝ። በተለይ ህፃናት ላይ የእነሱ ጥፋት አይደለም ዲክሌር አለመደረጋቸው። በዛ ምክንያት ብዙ ፋሚሊን ስለለያየ ለጭንቀት ለስቃይ ስለሚዳርግ የካናዳ መንግስት በጣም ቅን ስለሆነ አይዶን ነው የኛ መንግስት መቼ እንደ ካናዳ መንግስት ቅን እንደሚሆን አይዶን ነው። ቅን ናቸው፣ በጣም ከሚገባ በላይ ቅን ናቸው። ቅንነትን እንደ በሽታ የሚተላለፍ ነገር ቢሆን በጣም ቆንጆ ነበር፣ በተለይ መንግስታት ላይ ማለት ነው። ይሄ ፖሊሲ መጣ። ላለፉት እኛ ራሳችን ብዙ ሰዎች ረድተናል በዚህ ፖሊሲ መሰረት። ኦኬ ናው በተለያየ ምክንያት ይሄን ማድረግ ያልቻላችሁ ሰዎች ስቲል አንድ ወር አላችሁ ተጨማሪ አሜንድ ለማድረግ ህጉንና የተወሰኑ ሰዎችን ህጉን ለመለወጥ አንዳንድ እንቅስቃሴዎች አሉ። እስካሁን የተለወጠ ነገር የለም። ህጉ ያ ዲክሌር ያልተደረገው ፋሚሊ ሜምበር ሲግኒፊካንት የሆነ ለውጥ የማያመጣ ቢሆን ዲክሌር ቢደረግ ቢታወቅ ኖሮ ያ ሰው ሲገባ ብዙ ጊዜ ሰዎች ፈርተው ዲክሌር የማያደርጉት ብንናገር ችግር ያመጣብናል ብለው እና መናገራቸው ቢናገሩት ኖሮ ምንም ችግር አያመጣም ነበረ ወደኋላ ነገሩ ሲታይ የሚል ነገር ካለ ሰው ይሄን ህግ ለማሻሻል አንዳንድ ማሻሻያዎች እንቅስቃሴዎች አሉ። ለውጥ ካለ ከተሻለ ህጉ ነግራቸዋለሁ። እስከዛው ድረስ ግን አልተሻሻለም። ይሄ ፖሊሲ ሴፕቴምበር 10 ቀን የዛሬ አንድ ወር ያበቃል። ስለዚህ ቤተሰቦቻችሁ በተለያየ ምክንያት ባለማወቅ ሊሆን ይችላል፣ ባለማመን ሊሆን ይችላል፣ እናት አባትነት ሳይታመን ቀርቶ ሊሆን ይችላል፣ ኦር ሪሌሽንሺፑ ላይ ችግር ተፈጥሮ ብሬክዳውን ተፈጥሮ ሊሆን ይችላል። ሳትናገሩ የመጣችሁ ሚስት፣ ባል፣ ፓርትነሮቻችሁን ወይ ዲፔንደንት ልጆቻችሁን ሳትናገሩ የመጣችሁ ሰዎች ካላችሁ this is the time። አንድ ወር ይቀራችኋል።
ኢሚዲየትሊ ጠበቆችን ኮንታክት አድርጉና እነዚህን አንዲክሌር ቤተሰቦቻችሁን ስፖንሰር ማድረግ ይችላላችሁ። ያልተሟሉ ነገሮች እንኳ ቢኖሩ ዋንስ አፕሊኬሽኑ ከገባ በኋላ በሂደት እያሟላችሁ ትሄዳላችሁ። ጀስት ይሄንን ለራሴ ካላንደሪ ላይ አስቀምጬ ነበር፣ አንድ ወር ሲቀረው እናገራለሁ ብዬ በዛ መሰረት ለማስጠንቀቅ ያህል ነው ይሄን ቪዲዮ የምሰራው ለማለት ያለው። ከዛ በተረፈ በያላችሁበት መልካም የስራ ሳምንት ይሁንላችሁ። ተክለ ሚካኤል አበበ ሳህለ ማርያም 715 ዳንፎርዝ አቨኒው ከሚገኘው ለኦፊሳችን ላይ መልካም ቀን ይሁንላችሁ።